ድምጽሽ ጠፍቷል እህታችን። አይ እየሰማው ነው፣ አልጨረስክም ገና እየገለጽክ ነው ብዬ ነው እየጠበቅኩ ነው። አይ ጻድቅ ሴት አይደለች ወይ ነው ብዬሻለሁ ያለው። አዎ አይ ከሴቶችም መካከልም የተለየች ናት ማለት ከሴቶቹ መካከል አንዷም ሳትሆን የተለየችም ናት። መለየቷ ለእናትነት ነው። ከዛ ውጭ ምንም የተለየችበት ነገር የለም። አዎ በጸጋ በእናትነትም የተለየች ናት። መለየቷ ለእናትነት ነው። ከዛ ውጭ ከሳራ የምትበልጥበት አምላክን በመውለድ በቃ ለእናትነት ተለይታለች፣ ተመርጣለች፣ ተለይታለች እንጂ ከነሳራ ከነ ሙሴ እህት ከማርያም ከሌሎችም ጻድቃን እህቶች ከዛ ውጪ የተለየችበት የተሻለችበት ነገር የለም። ለእናትነት ግን ከሁሉም ከሷ ፊት ከነበሩም ሴቶች ከሷም በኋላ ካሉት ከሚነሱ ሴቶች የተመረጠች መሆኗን እናውቃለን። ስለዚህ ጻድቅ ሴት ናት። ተለይተሽ አንቺ ከሴቶች ተለይተሽ የተባረክሽ ነሽ። ተለይተሽ ነው የተባለችው። ተለይታ የተባረከች ናት። እንደ ሌሎቹ ሴቶች አይደለችም። ምክንያቱም አምላክን ስለወለደች በድንግልና ማንም ሴት ወልዶም ስለማያውቅ ስለማይወልድም ልክ ነው እኮ ይሄን ነው ብለን የምንለው። አምላክን መውለዷ ልክ ነው እኮ የተወለደው አምላክ መሆኑን እናውቃለን። ካርሜል ጌታን ለመውለድ አምላክን ለመውለድ በስጋ ከፍጥረት ከሴቶች መካከል የተመረጠችና ጌታ የተለየች ሴት ናት። በቃ ለእናትነት ማለት ነው። ኦኬ እቺ ሴት እንግዲህ ጻድቅ ሴት ናት። እግዚአብሔርን የምትፈራ ናት። ጌታን የወለደች ነች። ክርስቲያናዊ ስነ ምግባር አላት አይደል? ምን ክርስቲያናዊ የሚለው ሳይሆን ምንም እንከንም የላትም። የጠየኩሽን ነው። ክርስቲያናዊ ስነ ምግባር አላት የላትም? አላት እንጂ ይሄ እኮ ከክርስቲያናዊ ስነ ምግባር ውስጥ አንዱ ጌታችን ኢየሱስ ክርስቶስ ካስተማረ ውስጥ በጣም ብዙ ነገር አለ አይደል? ለምሳሌ ሰውን እንዳንራገም፣ ሰውን እንዳንበቀል፣ ሰውን እንዳንሰድብ፣ በሰውና በሰው መካከል አድሎ እንዳናደርግ፣ ጥላቻ እንዳናደርግ፣ እኒና እንደዚህ የመሳሰሉ ነገሮችን ሁሉ እንዳናደርግ ጌታችን ባስተማረው ትምህርት መሰረት የጌታችንም እናት በዚሁ በልጇ በጌታችን በኢየሱስ ክርስቶስ ትምህርት የምትኖር እናት ናት አይደል? ግን ከዚህ ውጭ የወጣችዋ በእናንተ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማርያም ተብላ የምትባለዋ ጌታችን ካስተማረው ትምህርት ውጪ በቀለኛ ሴት እንደሆነች፣ ተራጋሚ ሴት እንደሆነች፣ ኢሞራሊቲ የጎደለው ነገር ያደረገች ሴት እንደሆነች በታምረ ማርያም፣ በድርሳነ ማርያም፣ በነገረ ማርያም መጽሐፍቶች ሁሉ ተደጋግሞ ተጽፏል። ይሄ የጌታ እናት ባህሪ ነው። ለምሳሌ ሰውን ረግማ ወደ ውሻነት ትቀይራለች። የእመቤታችን ርኅራኄ ለውሻ ውሃ እንዳጠጣች የሚልም ተጽፏል። ርኅራኄነቷን በዚህ ልክ እናውቃለን። ለፍጥረት ሁሉ እንደምታዝን እናውቃለን። እኛ የምናውቃት እመቤታችን ማለት ነው። ሰውንስ ረግማ ወደ ውሻነት ይቅርታ ችግር የለም። እግዚአብሔርስ ሰውን ይረግማል ወይስ አይረግምም? ማለት የጠየኩሽን መልሽልኝ እህታችን። የጠየኩት ለእኔ ጥያቄ እግዚአብሔር ቢረግም፣ እግዚአብሔር ቢነቅል፣ እግዚአብሔር ቢገድል፣ የፈለገውን በሕይወት ቢያኖር በእጆቹ ስራ ላይ መብት አለው። እሱን ለምን እንዲህ ታደርጋለህ፣ ለምን እንደዛ ታደርጋለህ ብሎ ሊያርመው የሚችል የለም። በትንቢተ ኢሳይያስ መጽሐፍ ምዕራፍ 5 በትንቢተ ዳንኤል መጽሐፍ ምዕራፍ 4 ላይ የተጻፈ ነው። በላይ በሰማይ በታች በምድር እንደ ፍቃዱ የወደደውን ያደርጋል፣ እጁን የሚከለክላት ምንስ ታደርጋለህ ብሎ የሚለው የለም ይላል ታላቁ ነቢይ ዳንኤል ማለት ነው። አየሽ፣ አሁን አንቺ የጠየኩሽን ጥያቄ ተሽ እግዚአብሔር ይረግማል። እግዚአብሔር ቢረግም መብት አለው። እግዚአብሔር ክርስቲያን ነው እያልሽኝ ነው አይደለም? ኦኬ። ስለዚህ እኔ የጠየኩሽ ጥያቄ ምንድን ነው? ማርያም የጌታችን እናት አንድ ክርስቲያን ሊያደርገው የማይችለውን ነገር አድርጋለች። ለምሳሌ ሰውን ረግማ ወደ ውሻነት ቀይራለች ብዬ ስልሽ አንቺ ምን መልሽልኝ? አይ እኔ ለውሻ ልሰጥህ ነው አይደለም? ቆይ ለውሻ በተሰጣቸው ጸጋ መርገምም
ዲዳ ማድረግም ይችላሉ። እንኳን እመቤታችን ቅዱስ ገብርኤል መልአኩ እኮ ዘካርያስን ዲዳ አድርጎታል። ቅዱስ ገብርኤል ክርስቲያን ነው እንዴ? ቅዱስ ገብርኤል ቆይ አይደለም። አሁን እኮ ክርስቲያን የሚለውን ነገር እኛ ስለ እመቤታችን ነው እያወራን ያለ ነው እህታችን። አዎ፣ ስለዚህ አሁን ስለ ማርያም ሳወራ አንቺ እግዚአብሔር ተራጋሚ ነው አልሽ። እግዚአብሔር የሰጠው እኮ ነው የመጽሐፍ ቅዱስ ምሳሌው ራሱ ቅዱስ ገብርኤል ዘካርያስን ሲረግመው ዲዳ ትሆናለህ ሲለው አሁን ቅዱስ ገብርኤል በእግዚአብሔር ፊት የምቆም ነኝ እኔ እግዚአብሔር ፊት የምቆም ገብርኤል ነኝ። ግን የምነግርህ ስላላመንክ ዲዳ ሁን ብሎ ሲረግመው ዲዳ ሲያደርገው እግዚአብሔር የላከው መውለዱን እንዲነግረው ነበረ። ነገር ግን ይህን ነገር ስላላመነው ዲዳ ሁን ብሎ ያለው እግዚአብሔር ዲዳ ሁን ብሎ እንድትረግመው ልኮኛል አላለውም። ዲዳ ሁን ብሎ ረገመው። በቃ እመቤታችን ባላት ጸጋን የተመላሹ በቃ በቂ እኮ ነው። ይሄ ጸጋ ስጦታ ነው አይደል? ብዙ ስጦታ አላት እመቤታችን። ስለዚህ መባረክም መርገምም ትችላለች። ከቅዱስ ገብርኤል እመቤታችን አታንስም። እና ብዙ ጊዜ እየሰማኸኝ ከሆነ ማለት ነው ይሰማችኋል? ሌሎቻችሁ ይሰማል። እኔ ያው ብዙ ጊዜ እንትን አልልም፣ ግን እንዲህ ስገባ እሰማችኋለሁ። በእውነት ጥሩ የሚሆነው የነበረው በቃ የሆነ ጥቅስ አንስታችሁ ወደ አስተያየት ገባሽ። ወንጌል ላይ ስለ ወንጌል ብታስተምሩ ብዙ ሰው ይመጣ ነበር ወደ እናንተ። ነገር ግን ከዚህ በፊት እመቤታችን ልጨርሰው ነው። ለጥያቄ መልስ ሰጠሽኝ አይደል? ጥያቄውን ከአስተያየት ጋር ተቀላቂው። አስተያየት ካለሽ በኋላ አስተያየት ትሰጭኛለሽ። ለጥያቄው መልስ ብለሽ ሰጠሽኝ አለ አይደለ? ምንድነው ያለችን እህታችን? ገባችና እግዚአብሔር ክርስቲያን አደረገችው፣ ገብርኤልም ክርስቲያን ነው አይነት ነገር አደረገችው። እኔ የጠየኩት ጥያቄ ምንድነው? ክርስቲያን የሆነ ክርስቶስን የተከተለ ሰው ሊራገም እንደዚሁ ሰውን ሊገድል ሊበቀል ይችላል ወይ ነው ጥያቄ። አይ እግዚአብሔር እኮ አለችና እግዚአብሔር እኮ ክርስቲያን አይደለም እህትዬ፣ የክርስትና እምነት ተከታይ አይደለም እግዚአብሔር። ገብርኤል ብለሻልሽ፣ ገብርኤል ረገመው አልሽ፣ አለ እንደዛ ብሎ የሚል ገብርኤል ሲረግመው ብለሻልሽ፣ አለ እንደዛ የሚል እህታችን መጽሐፍ ቅዱስ ላይ የለም። ገብርኤል ተራጋሚ ነው ብሎ የሚል የለም። ኦኬ፣ የካህኑ ዘካርያስ አንደበት ቢያዝም ገብርኤል ረግሞት ነው አይልም። የእናንተን የማርያምን እርግማን ማርያም ተብላ የተባለችው በስዕሏ ላይ የምታያትን የእሷን እርግማን ለማጽደቅ ብለሽ ገብርኤል ያልተራገመውን ተራገማት በል ቅዱሱን መልአክ ማለት ነው። እንደው እሱ እንኳን ራሱ እንኳን ቢል እንደው እንደዛ እንኳን ተብሎ ቢጻፍ እሱ እኮ ከክርስቲያን ወገን አይደለም፣ መልአክ ነው። አንደኛ ቅዱስ ገብርኤል አልተራገመም። እግዚአብሔር ቢረግም እንኳን አንደኛ ተራጋሚ አይደለም። እግዚአብሔር ቢረግም እንኳን ባለሙሉ መብት ነው፣ ባለሙሉ ስልጣን ነው። ለምን እንዲህ ታደርጋለህ አንተ እንደዚህ ልታደርግ እኮ አይገባም ብሎ ሊለው የሚችል ማንም የለም። ቅድም እንደተናገርኩት ሁለት ታላላቅ የብሉይ ኪዳን ነቢያትን ጠቅሼ ኢሳያስና ዳንኤልን ጠቅሼ እንደተናገርኩት ማለት ነው። ኦኬ፣ አሁን የጠየቅኩሽ እኔ የጌታችን እናት ማርያም ትራገማለች ወይ ብዬ ስጠይቅሽ አይ ለውሻ የምትራራ እናት ነው ያለችን ብለሻልሽ። ጥሩ ውሻን ረግማ ማነው ውሻን ራርታ ውሃ ያጠጣች ተብላ የተባለችዋ ሰውን ረግማ ወደ ውሻነት እንደቀየረች ታውቂያለሽ ወይ? ይሄንን እንኳን አልነገሯችሁም። ይሄን ታውቂያለሽ እህታችን? ማይክሽ ሚዩት ነው እያወራሽ ከሆነ ማይክሽ ሚዩት ነው። እሺ ሰምቻለሁ። ማለት ገብርኤልንም ከክርስቲያን እያሳነስከው ነው። ክርስቲያን አይደለም እሱ። ማርያም ክርስቲያን ናት እንደዚህ የሚለው ላይ አልነበረም የገባ ነው። ግን ምንድነው በክርስቶስ ክርስቲያን ተብለናል። በክርስቶስ ያመነን ሁላችንም ክርስቲያን ተብለናል። ምክንያቱም ክርስቶስን ስለሚከተሉ ክርስቲያን ተብላችኋል ተባሉ። ከዛም በላይ ናት እመቤታችን። አምላክን መውለዷ በራሱ ይሄ እኮ ስልጣን አላት እኮ። በቃ አምላክን ወለደች። አንተ የምታመልከውን አምላክ ነው የወለደችው። እና አንድ እናት አይደለም አንድ እኮ የሆነ የእግዚአብሔር ሰው የምትሉት እኮ ታምር ሰራ ትላላችሁ። እመቤታችን ታምር ለመስራት ምንድን ነው የሚያንሳት? ግን እኔ ያልኩ ያለሁት ገብርኤል ተራገመ የሚል የለም ያልከኝ ሉቃስ ወንጌል ምዕራፍ 1 ላይ ሄደ ገብርኤል ዘካርያስን ያለው ምን ምርቃት ነው? አፈ ዲዳ ይሆናል ያለው አትናገርም ያለው ይሄ ምርቃት ነው ወይስ ምንድን ነው?
እርግማን ነው የሚለው ቃሉ እንደዛ። በምንድን ነው የምተረጉመው? አንተ የምነግርህን ስላላመንከኝ ነው እኮ ያለው። የነገርኩህን ስላላመንከኝ። እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። የምቆመው የራሱ ትርጉም አለው። ገብርኤል ነኝ። ግን የነገርኩህን እንድነግርህ መጥቼ ነበረ መውለድህን። ስላላመንከኝ ግን ዲዳ ትሆናለህ አለው። ይሄ ምርቃት ነው ምንድን ነው? ሁለተኛ እኔ ከዚህ በፊትም ስለ እመቤታችን ያለህን አስተምህሮ እህታችን ቆይ እየተደማመጥን ሉቃስ ወንጌል መጽሐፍ ምዕራፍ 1 መጽሐፉ ይገለጣል። አንቺ እርግማን ነው ብለሽ ያልሽውን ታሳይናለሽ ማለት ነው። ኦኬ ክፍሉ ከቁጥር 5 ጀምሮ እናነባዋለን። እንደዚህ ይላል። በይሁዳ ንጉሥ በሄሮድስ ዘመን ከአብያ ክፍል የሆነ ዘካርያስ የሚባል አንድ ካህን ነበረ። ሚስቱም ከአሮን ልጆች ነበረች፣ ስሟም ኤልሳቤጥ ነበር። ሁለቱም በጌታ ትእዛዝና ሕግጋት ሁሉ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ። ኤልሳቤጥም መካን ነበረችና ልጅ አልነበራቸውም። ሁለቱም በዕድሜያቸው አርጅተው ነበር። እርሱም በክፍሉ ተራ በእግዚአብሔር ፊት ሲያገለግል እንደ ካህን ስርዓት ወደ ጌታ መቅደስ ገብቶ ዕጣን ደረሰበት። ገብቶ ለማጠን ዕጣ ደረሰበት። በዕጣንም ጊዜ ህዝቡ በውጭ ቆመው ይጸልዩ ነበር። የጌታ መልአክ በዕጣኑ መሰዊያ ቀኝ ቆሞ ታየው። ዘካርያስም ባየው ጊዜ ደነገጠ፣ ፍርሃትም ወደቀበት። መልአኩም እንዲህ አለው፣ ዘካርያስ ሆይ ጸሎት ተሰምቶልሃልና አትፍራ። ሚስትም ኤልሳቤጥም ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ። ደስታና ተድላም ይሆናል፣ በመወለዱም ብዙዎች ደስ ይላቸዋል። በጌታ ፊት ታላቅ ይሆናል። የወይን ጠጅና የሚያሰክር መጠጥ አይጠጣም። ገናም በእናቱ ማኅፀን ሳለ መንፈስ ቅዱስ ይሞላበታል። ከእስራኤል ልጆችም ብዙዎችን ወደ ጌታ ወደ አምላካቸው ይመልሳል። እርሱም የተዘጋጁትን ሕዝብ ለጌታ እንዲያሰናዳ አባቶችን ልብ ወደ ልጆች የሚታዘዙትንም ወደ ጻድቃን ጥበብ ይመልስ ዘንድ በኤልያስ መንፈስና ኃይል በፊቱ ይሄዳል። ዘካርያስም መልአኩን እኔ ሽማግሌ ነኝ፣ ሚስቴም በዕድሜዋ አርጅታለችና ይህም በምን አውቃለሁ አለው። መልአኩም መልሶ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ፣ እንድነግርህ ይህንን የምስራች እንድሰብክልህ ተልኬ ነበር። እነሆ በጊዜው የሚፈጸመውን ቃሌን ስላላመንህ ይህ ነገር እስኪሆን ድረስ ዲዳ ትሆናለህ፣ መናገርም አትችልም አለው። የታለ እርግማኑ? ይሄ ምንድን ነው? በአንተ አነጋገር እኔ እርግማን ነው አልኩት። ያንተ ምንድን ነው? ይሄ መጽሐፉ ገብርኤል ዘካርያስን ረገመው ብሎ የሚል የታለ ነው የምልሽ። እሺ ይሄን በምን እርግማን ነው ብዬ እኔ ተረጎምኩት። አንተ ምን ብለህ ተረጎምልኛለህ? በየትኛው ቋንቋ ሊቃውንት እንዲሁን ማለት እኮ ምርቃት። አሁን ለምሳሌ አንተን ዲዳ ትሆናለህ፣ መናገር አትችልም ማለት አሁን እንዲሁን ብዬ ይቅርታ አድርግልኝና አፈር ብላ ብልህ፣ ይቅርታ ለቃሉ አፈር ብላ ብልህ እርግማን ነው ምርቃት ነው? ኦኬ በጫጫረሽ ጥያቄ ነው የጠየቅሽ። ምርቃት አይደለም። ምንድን ነው? ስድብ ነው። እሺ ስድብ ማልከው። ስለዚህ መልአክ መሳደብ ይችላሉ ማለት ነው። ስለዚህ ገብርኤል መልአኩ እንዳንተ አገላለጽ ስድብ ነው እያልከኝ እኔን እንደ ስድብ እየተረጎምከው ነው አንተ። ስለዚህ ገብርኤል እዚህ ጋር አፈር ብላ ነው ያለው። ይሄ እርግማን ይሄ እስኪሆን ድረስ ማለት እኮ በቃ ወሰነበት እኮ ሁን አለው። እሺ እርግማንም አይደለም። እሺ እንዳንተ ልሂድልህና እርግማንም አይደለም። እየተደማመጠን ማለት አንድ እርግማን ነው እንዳንተ፣ አንድ እርግማን አይደለም እንዳንተ አትበይ። እናንተ ውስጥ ትጠይቁ ማለት ነው። ገብርኤል አፈር ብላ ነው ያለው እዚህ ጋር ሰውየው አይደለም። አንተ አይደለም አይደል ችግሩ። ስለዚህ ቆይ ያመጣሽው አድምጪ። ቆይ እየተደማመጠን ነው። መልአኩ ቅዱስ ገብርኤል አፈር ብላ ነው ያለው አላለውም። እኔ ምሳሌ ስላልተግባባን ነው እኮ በምን ልግለጽልህ? እሺ እግዚአብሔር አንደበትን ውሳኔ ወሰነበት። እሺ በቃ ውሳኔ እንበለው፣ እንደማመጥ። ቆይ እህታችን ወይስ ደግሞ እግዚአብሔር አንደበትክን ይዝጋው አለው? እራሱ አለው እንጂ እራሱ ትሁን አለው እኮ በቃ ስልጣን ተሰጥቶታል። ገብርኤል ስልጣን ስላለው እኮ ሁን ያለው። ለምን የጠየቁሽን አትመልሽልኝ? በራሱ ነው ያለው እያልኩ እየመለስኩልህ ነው። እግዚአብሔር ብሎት ሳይሆን አትመልሽልኝም። ከተግባቦት ካወቅሽ እኔ የጠየቅኩሽን ለምን አትመልሽልኝም? ተግባቦት ካወቅሽ ማለት ነው። ተግባቦት ካወቅሽ ችግር የለውም። እኔ ተግባቦት ካወቅሽ
እኔ ጠይኩሽም መልሽልኝ። ገብርኤል እዚህ ጋር አሁን አንቺ እኔን አፈር ብላ ብዬ ብልህ ስድብ ነው ወይስ እርግማን ነው አልሽኝ? ስድብ ነው አልኩሽ። ስድብ አይደለም። ምንድን ነው ይሄ ስልህ ስድብ ነው አልከኝ። እርግማን ነው ምን ምርቃት ነው ነው? እኔ ጥያቄ አይ ስድብ ነው አልከኝ። እርግማንም አላልከኝም፣ ምርቃትም አላልከኝም። ስድብ ነው አልከኝ አንተ። እሺ እሺ። ዘካርያስስ ማለት ገብርኤልስ ዘካርያስን ዝጋ ያለው ምንድን ነው? በቃ እሺ፣ እንዳንተ እርግማን አይደለም ካልክ ወሰነበት ሁን ብሎታል። በቃ እኔ አይደለም ያልኩት። እኔ ያልኩት ላይ ተንተርሰሽ አይደለም። አንቺ እርግማን ነው ብለሽ ያልሽውን ኬታ መጣሽ? አንቺ ነሽ እኮ መጀመሪያ እርግማን ነው ብለሽ ቅዱስ ቃሉን ያወጣሁት እህቴ ካራሜል። ቅዱስ ቃሉን ለእርግማን እኮ ምሳሌ ሰጠው። አንድ ሰው ገብርኤል ረግሞታል አልሽኝ። ገብርኤል ረገመው ብለሽ አልሽኝ። የታለ የረገመው? ምክንያቱም የማርያምን እርግማን እዚህ ታምረ ማርያሙ ላይ ያለውን ይሄንን ለማጽደቅ አንደኛ እግዚአብሔር ተራጋሚ ነው አልሽ። አይደለም አልኩሽ። ራሱ እንኳን ጌታ እንኳን ቢራገም በፈጠረው ፍጥረት ላይ የፈለገውን መግደል የፈለገውን በሕይወት ማኖር ይችላል። ማናችንም ምንም ልንለው አንችልም። እጁ የሚያደርገውን ነገር ከአንደበቱ የሚወጣውን ነገር ምን ታደርጋለህ፣ ምንስ ትሰራለህ ብሎ ሊለው የሚችለው የለም ብዬ ቅድም ትንቢተ ዳንኤል መጽሐፍ ምዕራፍ 4 ቁጥር 35 ላይ ያለውን እግዚአብሔርን ቃል እሱን መነሻ አድርጌ ነገርኩሽ። ኦኬ እዚህ ጋር ያለው ማለት ነው። ኦኬ ይሄን ቃል 34 ጀምሮ ዘመኑ በተፈጸመ ጊዜ እኔ ናቡከደነጾር ዓይኔን ወደ ሰማይ አነሳው፣ አይምሮዬም ተመለሰልኝ፣ ልዑልንም ባረከው፣ ለዘላለም የሚኖረውን አመሰገነው፣ አከበርኩትም። ግዛቱ ለዘላለም ግዛት ነው፣ መንግስቱም የልጅ ልጅ ነው ብሎ ካለ በኋላ በምድርም የሚኖሩ ሁሉ እንደ ምናምን ይቆጠራሉ። በእግዚአብሔር ፊት ማለት ነው። እንደ ምናምን ይቆጠራሉ። በሰማይም ሰራዊት በምድርም ላይ በሚኖሩት መካከል እንደ ፍቃዱ ያደርጋል። እግዚአብሔር እንደ ፍቃዱ እጁን የሚከለክላት ወይስ ምን ታደርጋለህ የሚለው የለም ይላል። እንደ ፍቃዱ ያደርጋል። ከፈለገ እኔና አንቺን በህይወት ማኖር ይችላል። ከፈለገ መንቀል ይችላል። ከፈለገ ማጥፋት ዲሳፒር ሊያደርገን ይችላል። አይደለም ስጋችን የተፈጠረውን ወደ ጉድጓድ መጨመር አይደለም፣ ነፍሳችን እንኳን እንዳልተፈጠረች አድርጎ እኔና አንቺን አይደለም እዚህ ያለን ትውልድ ሰማይና ምድር በውስጡ ያሉትን ፍጥረታት ካለመኖር ወደ መኖር ያመጣ ጌታ ከመኖርም ወደ አለመኖር መመለስ ይችላል። ምክንያቱስ ይህን ሲያደርግ ማንም ሰው ምን ታደርጋለህ የሚለው የለም ይላል። ምን እንደምታደርገው ምንድነው? ቅድም የተናገርከው አንተ ማትረባ ብሎ ሊለው የሚችል የለም። እኔ አንቺን፣ አንቺ እኔን ትይኛለች። እሱን ግን የሚለው የለም ነው ብዬሽ። ባለሙሉ ስልጣን ነው። የወደደውን በህይወት ማኖር ይችላል፣ የወደደውን መግደል ይችላል። ስለዚህ የማርያምን እርግማን ለማጽደቅ እግዚአብሔር ቢረግም ረግሞ ምናምን ነገር አልሽ። ሲጀምር እግዚአብሔር የረገመው የለም። ቢረግምም እንኳን ባለሙሉ ስልጣን ነው እኮ እሱ። ከሱኛው ሳስጥልሽ ገብርኤል እኮ ረግሞታል አልሽኝ። የት? የሉቃስ ወንጌል መጽሐፍ ማለት ነው። ሄደን ስናነበው ግን እህታችን ገብርኤል ዘካርያስን ረገመው ብሎ የሚል ቃል ወፍ የለም። ጥሩ ምሳሌ እኮ የገብርኤልን ያነሳውልህ። እሺ እርግማንም የሚለውንም በፈለግከውም አይነት እሺ ተንበለው። ግን ገብርኤል አንተ ዲዳሁን ብሎ ሲወስንበት ወሰነ እንበለውና እመቤታችን ሰውን ውሻ እንዲሆን ወሰነችበት። ከገብርኤል ታንሳለች እመቤታችን ይህን ብታደርግ? ኦኬ ገብርኤል ሲጀምር አልተራገምም። ተራገመ ብለሽ የምትይው ቅዱስ ቃሉን ፊት ለፊት አውጥተን የተናገርነው እያሳየው ያለሁትኝ። ልብ በሉ፣ ቅዱስ ገብርኤል አልተራገመም። ታዲያ ምንድን ነው ገብርኤል የተናገረው? በካህኑ ላይ የሚሆንበትን የተናገረው። ምንድነው የሚሆነው? ሕፃኑ እስከሚወለድበት ጊዜ ድረስ እንዲህ ይሆናል አለው እኮ። አሁን ገብርኤል እኔ ላውራ እህታችን፣ እኔ ላውራ። ቃሌን ስላላመነ አለው። ይሄ ቃል የማ ቃል ነው? ቃሌን ነው ያለው። እንግዲህ እኮ የማን ነው ይሄ ቃል? የማን ነው? ከእግዚአብሔር እነግርህ ዘንድ ተልኬ መጥቼ ነበር እኮ። ይሄ ቃል የማን ነው? ግን የእግዚአብሔር ቃል ነው። አለቀ። የገብርኤል ቃል አይደለም፣ የእግዚአብሔር ቃል ነው። ገብርኤል ከራሱ ምንም ቃል የለውም። መልእክተኛ ግን አፉ ዲዳ እንዲሆን ግን ተነግሯል ከእግዚአብሔር። እየተደማመጥን ይህንን የምስራች እንድሰብክልህ ተልኬ ነበር ይላል። የምስራች ነው በቤቱ የተሰበከው። በቤቱ የተሰበከው የምስራች ነው። ለምስራቹ ቃል አልታዘዘም ካህኑ። ስለዚህ ይህንን ቃሌን ስላላምንህ ይህ ነገር እስኪሆን አለው። ማለት የነገርኩ የምስራች ቃል መፈጸሙ አይቀርም። አንተ አሜን አልክ አላልክ፣ ተቀበልክም አልተቀበልክም መፈጸሙ አይቀርም ነው። ለምን? የእግዚአብሔር የዘላለም ሐሳቡ ነው። የእግዚአብሔር የዘላለም ሐሳቡ ነው። መፈጸሙ አይቀርም እና እስከሚሆን ድረስ ዲዳ ትሆናለህ
መናገርም አትችልም አለው ይላል። ምልክት ነው የሰጠው ማለት ነው። ግን ይህን ምልክት እንዲሰጠው እግዚአብሔር ምልክት እንዲሰጥ ልኮኛል ብሎታል። ይሄን ነገር ከራሱ ነው ያለው ገብርኤል። እኔ አሁን የጠየኩሽ ምልክት ነው የሰጠው። ምልክቱ ምንድነው? ልጁ መወለዱ አይቀርም። አንተ አሜን አልክ አላልክም፣ መወለዱ አይቀርም። ወደ እግዚአብሔር ለምንሃልና ጸሎትህ ተሰምቶልሃል። ጸልያል፣ ልጅ ስጠኝ ብለህ ጸልያል። የሚሰጥህ ልጅ ደግሞ እግዚአብሔር በአንተ ህይወት ውስጥ ይፈጸማል። ይህንን የምስራቹን ልሰብክልህ ተልኬ ነበር። እሱ ግን አልተቀበለውም። ይሄንን በምን አውቃለሁ ብሎ ስላለው ነው ይሄንን ያለው መልአኩ። በምን አውቃለሁ? እኔም አርጅቻለሁ። መልአኩንም እኔ ሽማግሌ ነኝ፣ ሚስቴም በእድሜዋ አርጅታለች፣ ይህንን በምን አውቃለሁ አለ። ኦኬ፣ ካህን እንደመሆኑ መጠን ማወቅ የነበረበት ላለመውለድ እሱ እንደ ምክንያት ያቀረበው ነበረ ካህኑ ዘካርያስ። ሚስቴ አርጅታለች፣ እኔም አርጅቻለሁ ነው። ኦኬ፣ እኔ አሁን እዚህ ጋር ማየት ያለብን ዘካርያስ ካህን ነው። ካህን ደግሞ ህግን አስተማሪ ናቸው። በእስራኤል ዕጣን ማጠን ብቻ አይደለም፣ ህግን ያስተምራሉ፣ ቅዱስ ቃሉን ያስተምራሉ። ዘካርያስ እንዴት አላወቀም? እንዴት በምን አውቃለሁ አለ? በሳራ ማወቅ ነበረበታ። እግዚአብሔር መካንን ማስወለድ እግዚአብሔር የጀመረው ዘካርያስ ቤት ነው እንዴ? አይደለም። ሳራ የምትባል የአብርሃም ሚስት እናታችን አለ። ውስጥ እየሄድክ ነው አሁን። ወደ መልአኩ የተናገረው ላይ ብንመጣ እሱን እናውቃለና የመልአኩና የካህኑ የዘካርያስ ንግግር ነው የማወራው። አዎ፣ እዚህ ጋር ዋናው ፖይንት ገብርኤል ለምን የተላከበትን ብቻ ተናግሮ አልተመለሰም? በቃ ተራገመ ብለሽ አልሽው። የለም እኮ አፍ ዲዳ ሰውን ዲዳ አድርግ ብሎ እግዚአብሔር ልኮኛል አላለውም እኮ። በቃ ተልኬ መጥቻለሁ ልነግርህ መጥቼ ነበር፣ የምስራች ልነግርህ እንደምትወድ። ይሄንን ስላላመንክ ግን እየሰማሁ ነው እኮ ሌላ ትንታኔ ውስጥ ገባህ አንተ እኮ። እህታችን this is orthodox ማድመጥ እንኳን አይችሉም። እኔን አስቁማኝ ነው እሷ የምታወራው። እኔ አምላክ ቃል ላይ ሳወራ አስቁማ፣ እሷ ያልተራገመን ገብርኤል ተራገመ ብላ የጠቀሰችው ጥቅስ ምንም መረጃ አላመጣላትም። ስለዚህ ዜሮነት ማለት ነው። ዜሮ ማለት ነው። ገብርኤል ተራገመ አልተራገመም? ምንድን ያለው? ምልክት ነው የሰጠው። ኦኬ፣ የአባቴ አምላክ ይድፋህ፣ እግዚአብሔር አንደበትን ይዝጋው አላለው። እርግማን ማለት እንደዚህ ነው። እንዲህና እንደዚህ እግዚአብሔር እንደዚህ አድርግብህ፣ አንደበትህን እግዚአብሔር ይዝጋው፣ አንገትህን እግዚአብሔር ይቅጫው እያላችሁ እናንተ በጸሎት መጽሐፍት እንደምትናገሩት ማለት ነው። ስለዚህ እኔም ላውራ ሁን፣ አንተ ብቻ እኮ ተቆጣጠርከው። አልጨረስኩም፣ ሰጣሻለሁ። ስለዚህ ገብርኤል ተራገመ ብላ ያለችው ቃል ላይ ምንም ነገር የለም። የማርያምን እርግማን እንሄዳለን። አንቺ ግን አሁን እምጨርሹ ካለ ጨርሺ። ቴንኪው። እሺ በል፣ ጥሩ ነው። እሺ ጥሩ ነው። እሺ አሁን ይሄ የአባቴ አምላክ ይድፋህ ምን ማለት ከሆነ እርግማን፣ እመቤታችንም እግዚአብሔር አምላኬ ልጄ ይድፋሽ ወይም ደግሞ ወደ እንስሳት ይቀይርህ፣ የአባቴ አምላክ ይቀይር ወደ እንስሳት ብላ አልተራገመችም። ገብርኤል የመጣው ሊያበስር ነው፣ ሊናገር ነው፣ እንደሚወልድ ሊነግረው ነው የመጣው። ይሄንን ነው የተላከው ገብርኤል። ይሄንን አብስረው ልጅ እንደሚወልድ ንገር ተብሎ ነው የመጣው። ነገር ግን ከመጣ በኋላ ከነገረው በኋላ ስላላመነው፣ ኦኬ አላመንክም ሲፈጸም ታየዋለህ ብሎ ለምን አልሄደም? ለምን እዛ ላይ ዲዳሁን ለምን አለው? ማን ስልጣን ሰጥቶት እንደዛ ሊል ቻለ? ጨርሰናል። ምንድነው የጨረስነው? የገብርኤል ተራገመ ብላ የጠቀሰችው ጥቅስን አመጣው። ገብርኤል አልተራገመም፣ ምልክት ነው የሰጠው፣ እርግማን የለም። ማርያም ግን እንደዚህ አላለችም ብላ አለችኝ። ገጽ 279 ታምር 72 እርግማን የአባቴ አምላክ ይድፋህ እንዲህ አድርግህ ማለት ነው። በራስ መናገር ግን እርግማን አይደለም ብለሃል። ቢኮዝ ገብርኤል እዚህ ጋር ትሆናለህ ብሎ ምልክት ነው የሰጠዋል። ስለዚህ የእመቤታችንን ምልክት እህታችን እኔን የሚዩት ያደረኩሽ እንዴ? ኦርቶዶክስነት ማለት አለመስማት ማለት ነው እንዴ? አውርተሽ እስከምጨርሺ ዝም አልኩሽ አይደል? እኔ ሳወራ ለምን በመደዳ የምታወሪው? የተግባቦት ሕግ ወቁ እንጂ ስታወሩ እኮ ሃይማኖታችሁን ሁሉ ጭምር ነው ከበስተኋላ የምታስነቅፉትም የምታሰድቡትም። ካልጨረሽ ጨርሺ ልስተሽ። እኔ ግን ሳወራ እኩል አታወሪ እህቴ። ቴንክ ዩ። የዚህ ቤት ችግር አንዱ ይሄ ነው። ትመጣላችሁ፣ እንድታወሩ እድል ትሰጣለሁ፣ ታወራላችሁ። እኔ ማውራት ሲጀምር ግን እኩል ታወራላችሁ። ያልጨርሹ ነገር ካለ ጨርሺ። ካረሜል ጋይድ ጨርሺ፣ እድል ልስጥሽ። አሁን እኮ ስለምታቋርጠኝ እኮ ነው የምቀጥለው። እስከጨርስ አጠብቀኝም። አንተ በጣም ረዥም ነው ትንታኔ የምትሰጠው አንተ፣ ለዛ ነው። ስለዚህ እኔ እዚህ ጋር አሁንም ከገብርኤል ጋር የማመሳስለው ገብርኤል እዚህ ጋር ምልክት ነው የሰጠው።
ስለዚህ እንዲህ ያርግ ብሎ አልተራገመም። ስለዚህ ምልክት ነው የሰጠው። ስለዚህ እመቤታችንን ምልክት ነው የሰጠችው። ኦኬ፣ የቱ ጋር ነው እመቤታችሁ ምልክት ነው የሰጠችው? ምዕራፍ አንተ ያልከው ነው እንግዲህ። ሴትን ወደ እንስሳት ቀይራለች አልክ ብለህ መጣህ እንግዲህ። ስለዚህ መጽሐፉን አታውቂውም ማለት ነው አንቺ እኮ። እንግዲህ አባቴ አምላክ እንዲህ አርግሽ ብላ የምትራገመው ማርያም ነው እናንተ ጋር ያለችው። ስለዚህ ያልከኝ እኮ መጀመሪያ የጠየኩሽን መልሽልኝ። ገብርኤል ተራጋሚ ነው የምትሉት፣ የኦርቶዶክሱ ገብርኤል ተራጋሚ ከሆነ እሱ ሊሆን ይችላል። እኛ ግን የምናውቀው ቅዱስ ገብርኤል ምልክት ነው የሰጠው፣ መልአኩ ቅዱስ ገብርኤል። ስለዚህ እኛም የምናውቃት እመቤታችን ምልክት ነው ያደረገችው። አሁንም እያወራሽ ነው። ጨርሰሻል ወይስ አልጨረስሽም? እኔ ሳወራ አልጨረስኩም። ጨርሽ። አዎ፣ ከመጀመሪያው ስሰማው ምንድነው የኦርቶዶክሷ ማርያም ተራጋሚ ነች፣ ሰውን የምትረግም ነች የሚል ነው። የምትረግም ከሆነ እሷ የምትረግም ከሆነ ገብርኤል የተናገረውም አንተ ዲዳ ትሆናለህ ያለውም እርግማን ነው። አይ እርግማን አይደለም ምልክት ነው ካልክ እመቤታችንም ይሄ እንዲህ ይሁን ብላ ስትል ምልክት ነው። ስለዚህ የእሷ ሲሆን ለምንድን ነው የእመቤታችን ላይ ሲሆን በጣም የሚያማችሁ? ለምንድን ነው የእመቤታችን ላይ ሲሆን? ከዚህ በፊትም ሰምቻለሁ። ማርያም የምትባል በልባቸው ውስጥ ያለችውን አውጥና ፈጥፍጧት፣ እኔ ፈጥፍጫታለሁ ማርያም የምትባል ብለህ ስታወራ ስሰማ ያኔ ነው በጣም ያዘንኩልህ። በጣም በቃ ለምን አምላክን የወለደች ድንግል ማርያም ናት። በቃ እኛ የምናውቃት አምላክን የወለደች እመቤታችን ናት። ጌታችን ኢየሱስ ክርስቶስን የወለደችን እመቤታችንን ነው የምናውቀው። ሌላ ማርያም የለንም። ይችን ማርያምን ለምንድን ነው በዚህ ልክ እሷ ጋር ጦርነት የምትገጥሙት? ለምን ወንጌልን አርፋችሁ አትሰብኩም? በቃ ሰውን መመለስ የምትችሉት ቃሉን አውጥታችሁ ምንድን ነው? ጥያቄ መልስ ነው። በቃ ምልህ ይሄን ነው አካሄዳችሁ። ሁል ጊዜ በቃ ማርያም ላይ ነው ጦርነታችሁ። ሚዩት ላርግሽ ነው። ሮሮ ነው፣ ለቅሶ ነው። የጠየኩሽ ጥያቄ የገብርኤልን ሳትጨርሺ ወይ ጨርሰሽ ከሆነ ጨርሻለሁ ብለሽ ማብቃት ሲገባሽ ወደ ለቅሶ ገባሽ ማለት ነው። ለቅሶ ማለት ሮሮ፣ ሐዘን፣ ስሞታ ምናምን ነገር ማለት ነው። ኦኬ፣ የጠየኩሽ ጥያቄ ምን ነበረ? ሮሮውን ከመልስ ጋር ትቀላቂው። ሮሮ ካለሽ በኋላ ሰማለሁኝ። ሲጀምር ማርያምን ከልባችሁ አውጥታችሁ ጣሏት ብሎ አለ ኤርሚያስ ብለሻልሽ። እኛ ያልነው እቺ በስዕሏ ላይ የተገለጠችዋን ማርያም ነች ብላችሁ የምትሏትን እንጂ የጌታችንን እናት ማርያምን አይደለም። ሲጀምር የጌታችንን እናት ማርያም እኔ ልብ ውስጥ ምን ታደርጋለች? ኦኬ፣ በእኔ ልብ ውስጥ ንጉሱ ብቻ ነው ያለው። እነሱን እንደ በልቤ ግን ቅዱሳን እግዚአብሔር ያከበራቸው እናቶችና እህቶችን ግን አከብራለሁ ማለት ነው። እኔ ልብ ውስጥ ማርያም ሲጀምር አትቀመጥም። ለምን? አልፈቅድላትም። የጌታ እናት ማርያም እንኳን እኔ ልብ ውስጥ አብርሃም አይቀመጥም። ለምን? አልፈቅድለትም። እኔ ልብ ውስጥ ሳሙኤል አይቀመጥም። ለምን? አልፈቅድለትም። ልብ በሉ። እኔ ልብ ውስጥ መቀመጥ ያለበት ማን ነው? ጌታና ጌታ ብቻ ነው። ኦኬ፣ እነሱም በዘመናቸው አክብረውት አምልከውት ያለፉት ጌታ ነው። እኔም እሱን የማከብረው። ኦኬ፣ እናንተ መኳንንት በሮችን ክፈቱ የክብር ንጉሥ ይግባ ነው ያለው መጽሐፉ እንጂ አንተ ዝም ብሎ አሰስገሰሱ ሁሉ ይግባ አላለም። ኦኬ፣ ስለዚህ የጌታችን እናት ቅድስት ድንግል ማርያም በልብህ የጌታ እናት መሆኗን ታምናለህ ብለህ ፍትኛው ቅድስት ናት። አዎ፣ እኔ ልብ ውስጥ ምን ታደርጋለች? ኦኬ፣ መጽሐፍ ቅዱስም እንደዚህ አስተምረን። ኦኬ፣ ቴንክ ዩ። ግን እንደ እግዚአብሔር ሴት ታከብራታለህ? አዎ፣ የጌታ እናት ናት። ምንም ጥርጥር የለም። እሺ፣ ገብርኤል ይህን ቃል ሲናገረው የዘካርያስ አንደበቱን አረ የተዘጋው ታችን የተፈጠረ አካሉ ወደ እንስሳነት፣ ወደ ከርከሮነት፣ ወይ ወደ ውሻነት፣ ወይ ወደ ጅብነት እንደዚህ ተቀይሯል። ታምር ማለት የግድ አንድ ነገር ሁሉም ተመሳሳይ ሁሉም ወደ እኮ ልመልስልህ ነው እኮ። አዎ፣ የግድ ወደ እንስሳት መቀየር እኮ አይደለም። እያንዳንዱ የተለያየ እኮ ምልክትና የተለያየ እንትን እኮ አለ። የግድ ሁሉም ወደ እንስሳነት መቀየር አለበት እንዴ? ስለዚህ አልተቀየረም አይደል? ገብርኤል ይህን ሲናገረው አንደበቱ ነው መናገር ያቃተው እንጂ አንደበት መዘጋት እኮ ቀላል አይደለም እኮ። የሚናገር ሰው እንዳይናገር ማድረግ እህታችን እኛ ያለሽ መናገር አትችልም ማለው ይላል እና ከዛ ጊዜ ጀምሮ ዲዳ ሆነ ይላል። በቃ መጽሐፍ ቅዱስ የሚነግረን ማለት ነው። ኦኬ፣ የጠየኩሽኝ ከሰውነት አርያ ወጥቶ ወደ እንስሳነት ተቀይሯል ነው ያልኩሽ። ለምን ማለት ይሄ እኮ ከዚህ ጋር የሚያገናኝ ነገር የለም። ከሰውነት ወደ እንስሳነት ተቀይሯል። በመጽሐፍ ቅዱስ ከሰውነት ወደ እንስሳነት የተቀየሩ የሉም እንዴ ሌሎች?
ናቡከደነጾርን እግዚአብሔር አድርጎታል። እግዚአብሔር ነው ያደረገው። እኔ ያልኩሽም በፍጡር በገብርኤል ነው ይቻላል። የእግዚአብሔር የሆኑት ሁሉ በጣም እግዚአብሔር ኢየሱስ ክርስቶስ እኮ እኔም ማደርገው ማድረግ ትችላላችሁ ብሏቸዋል እኮ። የጠየኩሽን መልሽልኝ እህታችን፣ የጠየኩሽን እባክሽ መልሽልኝ። ተግባቦት ወቁ፣ እንደው በጌታ ተግባቦት የሚባል ነገር ወቁ። ኦኬ መጽሐፍ ቅዱስ ላይ ከሰውነት ባህሪ አውጥቶት ወይ እንስሳን ባህሪ ናቡከደነጾርን እግዚአብሔር አድርጓል። ከፍጡር ግን መልአክም ይሁን ጻድቃን፣ ሰማዕታት፣ ነቢያት የተባሉት ረግመው ከሰውነት አርያ አውጥተው ወደ እንስሳነት የቀየሩ አለ ወይ ነው እያልኩሽ ያለሁት። እሺ ልመልስ። ጌታችን ምንድን ነው ያለው በወንጌል? በእኔ ያመነ እኔ የማደርገውንም ከእኔም በላይ ያደርጋል ብሏል እኮ። በቃ ቃሉ እኮ ብሏል። ጌታችን ፍጡር ነው። በወልድ ሎቱ ስብሐት። ኧረ እባክህ ካላልሽኝ የኔ ጥያቄን አሁንም ልብ ብለሽ ስሚኝ እህቴ። እሱን በሱ እህታችን እባክሽ ተግባቦት ወቂ። ተግባቦት ማለት የጠየቁሽ ምን እንደሆነ ቀጥልሽ። ኦኬ ተግባቦት ማለት የጠየቁሽ ምንድን ነው? የጠየቁሽን በደንብ መስማት፣ ከዛ ለጠየቁሽ የሚመጥን መልስ ነው መስጠት ያለብሽ። ጌታ አድርጓል ወይ ብዬ ብልሽ ጌታ ነው ኦኬ ልነግሪኝ ይቻለሽ። ከፍጡር ብዬ ስልሽ ኢየሱስ ብለሽ አልሽኝ። ኢየሱስ ፍጡር ነው ማለት ነው ለእናንተ? አይደለም። ቆይ ኤርሚያስ ግድ የለህም ነገሮችን ዝም እኔ ነኝ የሚዩት ያደረኩሽ። ተግባቦት እንዴት አታቂም እህቴ? የጠየቁሽ ምንድን ነው? ፍጡር ነው። ከፍጡር ልክ ገብርኤል አሁን ፍጡር ነው፣ መልአክ ነው፣ ግን ፍጡር ነው። ረግሞት ወደ ዘካርያስ ላይ አንደበቱ እንዳይናገር አደረገ እንጂ ከሰው አርያነት ወደ እንስሳ አርያነት ቀየረው ወይ ነው ያልኩሽ። አይ ኢየሱስ ብለሽ አልሽኝ። እኔ ስለ ፍጡር ስጠይቅሽ ስለ ፈጣሪ ለምን ትነግሪኛለሽ? ኢየሱስ እኮ ፈጣሪ ነው፣ ፍጡር አይደለም እህቴ። ፍጡርና ፈጣሪ ለይ። ተግባቦት ማወቅ ማለት ለምሳሌ እዚህ ጋር የውሃ መያዣ ቦትል አለ። ኦኬ ይሄ ብርጭቆ ነው ወይ ብዬ ስልሽ አይ እርሳስ እኮ መጻፊያ ነው አትበይኝ። ይሄ እስክሪፕቶ እኮ መጻፊያ ነው አትበይኝ። የጠየቅኩሽ ይሄ ብርጭቆ ነው ወይስ ብርጭቆ አይደለም? ብርጭቆ ስለሚታወቅ ማለት ነው። ይሄ ቦትል ነው የተሰራበት ከብርጭቆ አይደለም። ራሱን የቻለ የተፈጠረበት ነገር አለው። ስለዚህ ይሄ ብርጭቆ ነው ወይ ስልሽ አይ እስክሪፕቶም እኮ ሊጽፍ ይችላል መጻፊያው አይደል ዋና አትበይኝ። ይሄ ማለት ተግባቦት አላወቅሽም ማለት ነው። የጠየቅኩሽ ስለ ፍጡራን ስጠይቅሽ ፍጡራን ሰዎችን ረግመው ከሰውነት አርያ አውጥተው ሰዎችን ወደ እንስሳነት ይቀይራሉ ወይ ብዬ ስጠይቅሽ ኢየሱስ እኮ አትበይኝ፣ አይገናኝም። አንደኛ እኔ ስለ ፍጡር ነው የጠየቅኩሽ። ኢየሱስ ደግሞ ፍጡር አይደለም ፈጣሪ ነው። ቴንክ ዩ። እና አሁን የምትይኝ ነገር ካለ ቀጥይ። ተግባቦት በመድኃኒዓለም ተግባቦት ግን እስከጨርስ ግን አታቋርጠኝ ቢያንስ እኔ ኢየሱስ ክርስቶስ ጌታችን ኢየሱስ ክርስቶስ ያልኩት ምንድን ነው? ናቡከደነጾርን የቀየረው ራሱ እግዚአብሔር ነው፣ ፈጣሪ ስለሆነ በራሱ በቃ መቀየርም መግደልም ማዳንም እንስሳትም ሰውም ማድረግ ስለሚችል እግዚአብሔር አድርጎታል። እኔ ጌታችን ኢየሱስ ክርስቶስ በወንጌል ያስተማረው ብዬ ልመልስልህ ነው የመጣሁት። እና በእኔ የሚያምን እኔ የማደርገውን ያደርጋል ከኔም በላይ ሲል ከፈጣሪ በላይ ያደርጋል ማለት አይደለም። ብዙ ታምራትን በሱ ያመኑት ማድረግ እንደሚችሉ ሲናገር ነው። በዘመናችንም እኮ በኢየሱስ ክርስቶስ ስም አምነናል ብለው ብዙ ነገር እያደረግን ነው እያሉ እያሳዩን ነው አይደል እንዴ? ስለዚህ ለምንድን ነው እመቤታችን አደረገች ሲባል ሌላ ጥያቄ ያስነሳው? አሁን ይታያችሁ የጠየኳት ጥያቄ ምን ነበረ? ከፍጡራን ረግሞ ሰውን ወደ እንስሳነት ይቀየራል ወይ ብዬ ስላት ጌታችን አለች። ያው በኦርቶዶክስ ኢየሱስ ፍጡር ነው እያለችን ነው ማለት ነው። ሌላ ምን ልን እንችላለን? ሚዩት አድርግ ህይወታችን። አሁን ሚዩት ነው ማድረግ ያለብሽ። ከፍጡራን ከመላእክት የሚሆን ከጻድቃን ከሰማዕታት ከነቢያት ሰውን ረግሞ ወደ ውሻነት የቀየረ አለ ወይ ብዬ ስላት ኢየሱስ እኮ አለችን። ስለዚህ ኢየሱስ በኦርቶዶክስ ሃይማኖት ከፍጡራን ተርታ ነው የሚመደበው እያለችን ነው እህታችን ማለት ነው። ይህን ብለሽ ካልሽ ደግሞ ትክክል አይደለሽም። ኢየሱስ በኦርቶዶክስ ከፍጡራን እኩል አትመድበውም ቤተክርስቲያኒቱ። ሚዩት አድርጊ እህታችን፣ ሚዩት አድርጊ። አሁን ሚዩት ነው ማድረግ ያለብሽ። ሚዩት ነው ማድረግ ያለብሽ። ቴንክ ዩ። ምክንያቱም ተግባቦት ወቂ በመድኃኒዓለም ብዬ ስጠይቅሽ የነበረው እኔ መለሽልኝ። ስለዚህ ጌታችን ኢየሱስ ክርስቶስ በወንጌል እንዳስተማረው አለች እኔ ካደረኩት የበለጠ ታደርጋላችሁ ብሏል አለች። ኦኬ ማይክሽን ክፈች። አሁን ማይክሽን ክፈች።
ጌታችን ኢየሱስ ክርስቶስ በወንጌል ሲያስተማር እኔ ካደረኩት የበለጠ ታደርጋላችሁ ብሏቸዋል አለች ብለሽናል። ኦኬ አዎ ብለዋል። ጌታችን በምድር በነበረበት ሰዓት ላይ በአገልግሎት ዘመኑ ከኢየሩሳሌም እስከ ሰማሪያ እየተመላለሰ ባገለገለበት አገልግሎቱ የቱ ጋ ነው ሰውን ረግሞ ወደ ውሻነት ቀይሮ ልክ እኔ እንደዚህ እንደቀየርኩት እናንተም እንደዚሁ መቀየር ትችላላችሁ ብሎ ያለበት ክፍል አሳየን ከወንጌል ከአዲስ ኪዳን መጽሐፍት። የግድ እዛ ጋር ታምር ሲባል እዛ ጋር ስፔሲፊክ ተደርጎ መጽሐፍ እንደ ቆይ አሳየን። ምክንያቱም ስፔሲፊክ ተደርጎ እኔ እንዳደረኩት መጽሐፍ ነበረበት ወይ ተአምር ታደርጋላችሁ እያወራሁኝ እኮ ነው። እኔ እንዳደረኩት ታደርጋላችሁ ብሏቸዋል ብለሻል። ጌታ በምድር በስጋ በነበረበት ዘመን ሲያስተምር በይሁዳም በሰማርያም እየተመላለሰ ሲያስተምር ሰውን ረግሞ ወደ ውሻነት ሲቀይር አይተው እኔ ልክ ካደረኩት እናንተም የበለጠ እንደዚህ ታደርጋላችሁ ብሎ ያለበትን ክፍል አሳይንና የማርያም ረግሞ ወደ ውሻ መቀየርነት እውነት ይሆናል ማለት ነው። ቀጥይ። ይኸውልህ ኤርሚያስ መግባባት አንችልም። ለምን እንደማንችል ታውቃለህ? አሁን እኔ እግዚአብሔር ናቡከደነጾርን ቀየረው ስንል አዎ ኢየሱስ ክርስቶስ እግዚአብሔር ነው አይደለ? የእግዚአብሔር ልጅ እግዚአብሔር ነው። ከእግዚአብሔር አብ የማይለይ ማለት ነው። እኩል ትክክል የሆነ አምላክ ነው። የጠየኩሽን ታወሪያለሽ ወይስ እኮ እያወራሁ እየነገርኩ እኮ ነው። የጠየኩሽ ጥያቄ ምን ነበረ? ተአምር ሲባል የግድ መጽሐፍ ቅዱስ ላይ ስፔሲፊክ ተደርጎ ይሄንን ብቻ ታደርጋላችሁ ተብሎ ነበር ወይ መጽሐፍ የነበረበት? እኮ ልመጣልህ ነው። የጠየኩሽ ጥያቄ ምን ነበረ? ከመምጣትሽ በፊት የጠየኩሽን ጥያቄ አዎ ኢየሱስ ክርስቶስ በወንጌል ላይ ሰውን ወደ እንስሳ መቀየር ትችላላችሁ ብሏል ወይ ነው ያልከኝ አይደለ? አይደለም፣ አልሰማሽኝም ማለት ነው። አየሽ፣ ለዚህ ነው የተግባቦት ሕግ አታውቁም። የኦርቶዶክሳውያን መለያ ሆነ። በንዴት ነው የምትገቡት፣ በብሽቀት ነው የምትገቡት። በፍጹም እኔ አልተናደድኩም። አድምጪኝ። ካልተናደድሽ ጥያቄ ምን ነበር ያልኩሽ? ጌታችን አልሽኝ በወንጌል ላይ እኔ ካደረኩት የበለጠ ታደርጋላችሁ ብሏቸዋል። ስለዚህ ቅዱሳን ያደርጋሉ አልሽን። ኦኬ። ስለዚህ ምን ማለት ነው? ጌታችን በምድር በነበረበት ዘመን አልኩሽ፣ በስጋ ወራት በምድር በነበረበት ዘመን ሲያገለግል ከሰማሪያ እስከ ኢየሩሳሌም እየተመላለሰ ሰሜኑን ክፍል ደቡቡን ክፍል ባገለገለበት ጊዜ ካደረጋቸው ታምራቶች መካከል ሰውን ረግሞ ወደ ውሻነት የቀየረበት ክፍል ደቀ መዛሙርቱ የሚያዩት እነሱም ደግሞ ከሱ የተነሳ እኔ ካደረኩት የበለጠ ታደርጋላችሁ ብሎ ያለበት አንድ ቦታ አሳየኝ ነው ያልኩሽ። ሰውን ረግሞ ወደ ውሻነት የቀየረበት እኮ ልነግርህ የግድ አሁን እዛ ጋር ተመሳሳይ ተአምራት ነው መደረግ የነበረበት ነው የምትለው? እንደዛ ከሆነ ሐዋርያት ያደረጉት ጌታችን ኢየሱስ ክርስቶስ ያደረገው አንድ አይነት ነው። እኔ እንዳደረኩት ያደረገ የሚያደርግ ታደርጋላችሁ አይደል ብሎ ያላቸው እኮ ተአምር ታደርጋላችሁ እኮ ነው። በቃ ሙት ታስነሳላችሁ። እህታችን ታዲያ ጌታችን ሙት ነው ያስነሳው እንጂ እነ ጳውሎስም ሙት አስነስተዋል፣ ጴጥሮስም ማለት ነው። ጌታ ሙት ሲያስነሳዩ እነ ጴጥሮስም ሙታን አስነሱ፣ እነ ጳውሎስም ሙታን አስነሱ። ጌታ አጋንንት ሲያስወጣዩ እነሱም በጌታ ስም አጋንንትን አስወጡ። ኦኬ አይደል? አዎ እየሰማሁ ነው። ኦኬ አዎ። ስለዚህ እኔ ግን የጠየኩሽ ምንድን ነው ጌታ በአገልግሎቱ ዘመን ሰውን ረግሞ ወደ ውሻነት ሲቀይር አይተው እነሱም ወደ ውሻነት ትቀይራላችሁ ብሎ ያለበት ክፍል አሳይ ነው ብያለሁ። ለሱ ምሳሌ እኮ የገብርኤልን እኮ ዝም በቃ አፍ አይናገርም የሚለው ምሳሌ ሰጠው እኮ። በቃ ገብርኤል ረግሞ ወደ ውሻነት ቀየረው ወይስ መናገር እንዳይችል ነው የሆነው? የግድ አንድ አይነት ታምር መሆን ነው ወይ ያለበት? ታምር ሲባል አድምጪኝ። ልክ ጌታ እንዳደረገው እኔ እንዳደረኩት ታደርጋላችሁ ነው አይደል ያላቸው እኮ። አንድ አይነት ታምር መሆን አለበት ወይ ነው የኔ ጥያቄ። አንድ አይነት ለምሳሌ ልሽ ቆይ አድምጪኝ። አሁን ለምሳሌ ጌታ አጋንንትን አስወጣ አይደለ? አጋንንትን አስወጣ አይደል? እህታችን ድምፅሽ ተዋጠ። እየሰማሁ ነው እኔ። ይሰማል? እሺ ጌታ አጋንንትን አስወጣ አይደል? አዎ አልኩህ እኮ። አዎ ቴንክ ዩ። ጳውሎስስ አጋንንትን አስወጣ? አዎ። እሺ አጋንንትን አስወጣ። ተመሳሳይ ነው? ተመሳሳይ አይደለም? አዎ ተመሳሳይ ነው። ኦኬ እሺ። ጌታ ሙታንን አስነሳ አይደል? እሺ አይደል? አዎ። ሙታንን እንዴት አስነሳ? በቃሉ ተናግሮ አስነሳ። እነ ጳውሎስና እነ ጴጥሮስ ደግሞ አድመጨኝ እህታችን እባክሽ ጌታ ሙታንን አስነሳ አይደል? አዎ። ጳውሎስና ጴጥሮስስ ሙታንን አስነሱ አላስነሱም?
እህታችን ጳውሎስና ጴጥሮስስ ሙታንን አስነሱ አላስነሱም? ጌታ ኢየሱስ ክርስቶስ እንዳስነሳው አስነሱ። ተመሳሳይ ነው? ተመሳሳይ አይደለም? ተመሳሳይ ነው አይደል? ጌታችን ሰውን ረግሞ ወደ ውሻነት የቀየረበትን እና ማርያም ሰውን ወደ ውሻነት የቀየረችበት ተመሳሳይ እንዲሆን ጌታችን ሰውን ረግሞ ወደ ውሻነት የቀየረበትን አሳይኝ ከአዲስ ኪዳን። መርገም ሁሉ አንድ አይነት ነው እህቴ። የተለያየ እርግማን እንዳላችሁ እናውቃለን በኦርቶዶክስ ተዋሕዶ ቤተክርስቲያን። አይደለም የተለያየ እርግማን አሳይሻለሁ። መጽሐፍቶችን አሳይሻለሁ። ናቡከደነጾር ጌታችን እህቴ ተግባቦት ወቂ በአዲስ ኪዳን ልመልስልህ እኮ ነው ለመጠየቀኝ ጥያቄ አድምጭኝ እህቴ እባክሽ። በአዲስ ኪዳን ጌታችን መጥቶ ሲያስተምር እነዚህ ሐዋርያት አይተዋል፣ ጳውሎስና ጴጥሮስ ሌሎችም ማለት ነው። እሱ አጋንንትን እንዳስወጣ እነሱም አጋንንትን አስወጥተዋል በጌታ ስም ማለት ነው። ኦኬ እሱ ሙታን እንዳስነሳ እነሱም ሙታን አስነስተዋል፣ እንደዚህ ማለት ነው። ተመሳሳይ ነው ማለት ነው። ጌታችን በአዲስ ኪዳን ሰውን ረግሞ ወደ ውሻነት የቀየረው አለ። በመጀመሪያ የቀየረው ሰውን ረግሞ ወደ ውሻነት የቀየረው አለ። ናቡከደነጾርን በአዲስ ኪዳን ነው። ልብ በይ፣ በአዲስ ኪዳን ጌታችን ኢየሱስ ክርስቶስ ከአዲስ ኪዳን በፊትም ነበር። አድምጭኝ። ተግባቦት ወቂ በአዲስ ኪዳን እንደዚህ ነው ስትያዙ እየመለስኩልህ እኮ ነው። በአዲስ ኪዳን ማለት ኪዳን ወቂ ጌታችን በስጋ ከቅድስት ድንግል ማርያም ከተወለደ በኋላ ማለት ነው። በአዲስ ኪዳን ጌታችን ሰውን ረግሞ ወደ ውሻነት የቀየረበት አለ ወይ? በብሉይ ኪዳንም ነበርኩኝ። ጌታችን ኢየሱስ ክርስቶስ እኮ የጠየኩሽን ተግባቦት ወቂ እኔ አይደል ነው ከምን አይነት ሰው ጋር እንደምትኖሪ በዚህ ከሆነ ማለት ነው። ተግባቦት ወቂ እህቴ ካርሜል አታውሪ አይደለም ያልኩሽ። ተግባቦት ማለት እኛ ጌታችን በአዲስ ኪዳን ብቻ ነው ያለው ብሉይ ኪዳን ላይ የለም እያልንሽ አይደለም። የሰማይ የምድር ፈጣሪ ስለሆነ የዓለማት ፈጣሪ ስለሆነ ዓለም ሳይፈጠር አስቀድሞ የነበረ ስለነበረ መኖር የጀመረው መቼ ነው አይደለም ያልንሽ። አገልግሎት ሲያገለግል በአዲስ ኪዳን በስጋ ከቅድስት ድንግል ማርያም ተወልዶ በ30 ዓመቱ በዮርዳኖስ ተጠምቆ አገልግሎት የጀመረበትን ነው። በዛ አገልግሎት ውስጥ እኔ እንዳደረግኩት እናንተ ታደርጋላችሁ ብሏል ብለሽ የዮሐንስን ወንጌል ጠቅሰሻል። ያቺ የጠቀሻትን ጥቅስ መልሼ ላስውጥሽ ይገባል፣ አንቺም ለሌሎችም ማለት ነው። ልብ በይ። ስለዚህ በአዲስ ኪዳን ጌታችን ኢየሱስ ክርስቶስ ሲያገለግል ሙታን ሲያነሳ አይተውታል፣ እነሱ ሙታን አስነስተዋል በሰጣቸው ስልጣን። አጋንንትን ሲያስወጣ አይተዋል፣ እነሱም አጋንንትን አስወጥተዋል። ድውያንን ሲፈውስ አይተዋል፣ እነሱም ድውያንን ሲፈውሱ ነበር። ተመሳሳይ ነው ማለት ነው። ኦኬ። ስለዚህ ጌታችን በአዲስ ኪዳን ሰውን ረግሞ ወደ ውሻነት የቀየረበት አለ ወይ? በአዲስ ኪዳን ልብ በይ፣ የመጨረሻ ነው። ያንቺ ነው እድሉ። ተግባቦት በአዲስ ኪዳን አለ? ካርሜል ሚዩት ነሽ እያወራሽ ከሆነ አለ። ሚዩት እያረከኝ ነው ሳውራ። እኔ ቀድሜ ያረኩሽ ሚዩት ተደርገሻል። ክፈችው ብዬሻለሁ። አለ ወይ? ለምን በአዲስ ኪዳን ብቻ ትላለህ? ብሉይ ኪዳን ለምን አይጠቀስም? ጌታችን በአዲስ ኪዳን በስጋ የተገለጠው ነው ያስተማረው። በስጋ ሳይገለጥም ነበር እኮ። እኔ እኮ የአብርሃም በስጋ ተገልጦ አድምጭኝ፣ እኔ እንዳደረግኩት የበለጠ ታደርጋላችሁ ብሎ ያለውን ቃል እንዳትረሽ። እያስተማራቸው እኮ ነው። አድምጭኝ። ስለዚህ በአዲስ ኪዳን ሲያስተምር ለደቀ መዛሙርቱ ሰውን ወደ ውሻነት እየረገመ ቀይሮ አሳይቷቸዋል ነው እያልኩሽ ያለሁት። እሺ ጥሩ እኮ ለሱ ምሳሌ ልመጣልህ ነው። በብሉይ ኪዳን ማን እኮ ልመልስልህ ነው እኮ እኔም መልስ ሲመለስ ከብሉይ ኪዳንም ከአዲስ ኪዳኑ ነው እኮ መልስ የሚመለሰው። እኔ ጠየኩሽ የብሉይ ኪዳኑን እኔ ነኝ የነገርኩሽ ቅድም ናቡከደነጾርን። እሱን እንደው እሺ ኤልሳ ቆይ እሺ እኔ እንደማደርገው ታደርጋላችኋልና ከኔም በላይ ብሎ ሙታንን አስነሱ። አልጠየኩሽም። ጥያቄ ሙታንን ስላስነሳ አስነሱ። አዲስ ኪዳን ነው ጥያቄ።
እሱ ሳይነግራቸው ሚዩት አድርጌሻለሁ። እንደዚህ ነው ነፍሳችሁን ከስጋችሁ እስኪላቀቅ ድረስ በእግዚአብሔር ቃል ሞግታችሁ ኪዳን ወቁ። ብሉይ ኪዳንና አዲስ ኪዳን እንኳን ለይታችሁ አታውቁም። ብሉይ ኪዳን ኦኬ። እኔ ከብሉይ ኪዳን አላልኩም። ብሉይ ኪዳን ጌታ የሰማይ የምድር ፈጣሪ ስለሆነ ኪዳኑንም የሰራው እሱ ነው። በዛ ኪዳን ውስጥም ነቢያትን ያስነሳሱ ነው። ታምራትን በነቢያት በኩል ሲያደርግ የነበረው ጌታ ነው። እኔ ጠየቁሽ በአዲስ ኪዳን። ለዚህ ነው ተግባቦት አታውቁም ብዬ የምለው። ተግባቦት እወቂ እህቴ፣ ተግባቦት እወቁ። ያለ ተግባቦት እንዴት ቅድም እየነገርኩሽ ይሄ ብርጭቆ ነው ወይ ብዬ ካላልኩሽ እስክሪፕቶ ይጽፋል ብለሽ አትበይ። እኔ ጠየቅኩሽኝ ጌታችን መቼ ነበረ መኖር የጀመረው አይደለም ያልኩሽ። ተአምር ማለት ሙት ማስነሳት ብቻ አይደለም። ጌታችን እኮ በወንጌል ያልተጻፈ ብዙ ነገር አደረገ ይላል እኮ መጽሐፍ ቅዱስ እኮ ብዙ በዚህ መጽሐፍ ያልተጻፈ ብዙ ተአምራትን አደረገ ይላል እኮ። አንተ ሙት ማስነሳት የሚለው ብቻ ላይ ነው ያለው እኮ ተአምር ማለት። የቱ ጋር ነው እንደዛ ብሎ የሚለው? ጌታችን በዚህ ታምራት ያልተጻፈ ማን በዚህ መጽሐፍ ያልተጻፈ ታምራትን አደረገ ብሎ የሚለው የቱ ጋር ነው እንደዛ ብሎ የሚለው? ማይክሽን ክፈችው። የቱ ጋር ነው እንደዛ ብሎ የሚለው? ማይክሽን ክፈችና የቱ ጋር ነው እንደዛ የሚለው? ከፍቼዋለሁኝ። ከወንጌላውያን ውስጥ አንዱን አንብበው መጨረሻው ላይ የትኛው ነው የሚለው? የትኛውን ወንጌላት ላንብበው? አራቱን ወንጌላውያን ወደ መጨረሻው የትኛውን ላንብበው እህቴ? አራቱን ወንጌላት አላንብበው። የትኛው ክፍል ላይ ነው ብሎ የሚለው? ጥቅሱን ረሳሁት። የለም አለ። በዚህ መጽሐፍ ያልተጻፉ ብዙ ታምራትን አደረገ። እዚህ ያላችሁት በሙሉ እኔ ጥቅሱን አመጣልሃለሁ አሁን እዚህ እህቴ። እኔ ነኝ የሚዩት ያደረኩሽ። የለም ብዬ የምልሽ አንቺ አታውቂውም ለማለት እንጂ ቅዱስ ቃሉ ላይ የለም ማለት አይደለም። እንደኔ አይነቱን ጴንጤ ግን ብትጠይቂ በዮሐንስ ወንጌል መጽሐፍ ምዕራፍ 20 ቁጥር 30 እና 31 ላይ እንደዚሁም በዮሐንስ ወንጌል መጽሐፍ ምዕራፍ 21 ላይ ተጽፎ ይገኛል። እሱ እኔ አሁን ከምልሽ ጋር የሚገናኝ ነገር የለም ማለት ነው። ስለዚህ ነው የእግዚአብሔርን ቃል ሳታውቁ ግን ትጠቅሳላችሁ። ኦኬ ያ እህቴ ጨረስን። ያልተጻፈ ብዙ ተአምራትን አድርጓል የሚል ምን አይነት ናት? በጌታ ተግባቦት ወቂ። በቃ ጨረስ ነው። ጥቅሱ አታውቂውም፣ አንቺ አታውቂውም። ጥቅሱ ግን ያለው በዮሐንስ ወንጌል መጽሐፍ ምዕራፍ 20 ቁጥር 30 እና 31 በዮሐንስ ወንጌል መጽሐፍ ምዕራፍ 21 ላይ ተጽፎ የተገኘው እኮ አልኩሽ። የዳንኤልንም እኔ የነገርኩሽ ናቡከደነጾር የተጻፈው ማለት ነው። የጠየኩሽ ግን ጥያቄ በአዲስ ኪዳን ጌታችን ሰውን ረግሞ ወደ ውሻነት የቀየረው አለ ወይ ብዬ ስልሽ ባጭሩ የለም። ተአምር ማለት ሙት ማስነሳት ብቻ አይደለም። ላውራበትና ከዛ ሰጥሻለሁ ማለት ነው። የለም ያንቺ እናት ብለሽ የምትያት በስዕሏ ላይ የተገለጠችው ማርያም ግን ያው ተአምር 72 ላይ ኧረ የኔ እናት አንተ እንደምትላት እኔ ነኝ የሚታረኩሽ። ካልሆነ ታች ተወርጃለሽ። መጽሐፉን ስገልጠው ጩኸት አታብዢ። እሰጥሻለሁ አውርቼ ከዛ አንቺ ደግሞ ታወሪያለሽ ማለት ነው። ተአምር 72 እኔ እመቤታችን ስትሳደብ መስማት አልፈ እየፈጠፈጥኩልሽ እኮ ነው እህትዬ። ያችን የሐሰት እመቤት ብለሽ የምትያትን እየፈጠፈጥኩ የኛ እመቤት የጌታችን የኢየሱስ ክርስቶስ እናት ናት። ላውራበትና ኧረ በፍጹም እመቤታችን ስትሰድባት መስማት አልፈልግም። እታችሁ ረጃ ታዲያ አንቺንም እንደዚህ ፈጠፍጥሻለሁ ማለት ነው ከገስት ላይ፣ እሷም በእውቀት አንቺን ከገስት ላይ ካልሰማሽ ማለት ነው። ኦኬ ቴንክ ዩ እንቀጥላለን። የኦርቶዶክስ ማርያም ተብላ የምትባለው በመጽሐፍ ቅዱስ ውስጥ በቀለኛ የሆነችው ማርያም የት ነው የሚገኘው? ተአምር 72 ላይ ነው። ልብ በሉ። አንቺን ከገስት ላይ ካልሰማሽ ተደማምጦ ማውራት ካልቻልሽ እንዴት ወርጃለሽ? እዚህ ክፍል ላይ ተአምር 71 ላይ ለተጠማ ውሻ በወርቅ ጫማ ምናምን ብለው የሚሉት አንድ ታሪክ አለ። ሲጀምር የወርቅ ጫማ የላትም የጌታ እናት ማርያም ምንድናት? ድሃ ነች። የጌታ እናት ማርያም ምንድናት? ድሃ ናት። ድሃ ማለት ሙልጭ ያለች ድሃ ናት ማለት የኢኮኖሚ እጥረት የነበረባት ድሃ ማለት ነው። የሚያቀርቡትን ድሆች የሚያቀርቡትን መስዋዕት ያቀረበችበት ምክንያት ምንም የሌላት ድሃ ስለነበረች ነው። ኦኬ ጌታን ይዛ ወደ ኢየሩሳሌም በሄደችበት ጊዜ ጆኒስ ጌታን ይዛ ወደ ኢየሩሳሌም በሄደችበት ጊዜ እንደዚህ ይላል። ድህነቷን ላሳየው መጀመሪያ የኦርቶዶክስ ማርያም የወርቅ ጫማ አላት ይላል።
የአጤ ምኒልክ ሚስት አረካት እንዴ? እሷ የጠራቢው የዮሴፍ እጮኛ የነበረች። ጠራቢ ማለት ደግሞ ታሪክን ራሱ ብታውቁ ኖሮ እንደዚህ ባልጻፋችሁ ነበር። በጥንት እስራኤላውያን በተለይ ጌታ በተወለደበት ዘመን በገሊላ ባህር ዙሪያ የነበሩ 10 ከተሞች አሉ። በእነሱ ውስጥ ይኖሩ የነበሩ ከአሕዛብ የተደባለቁ ሰማራውያን የሚባሉት ከፊል አይሁዳውያን ከፊል አሕዛብ የነበሩት ኑሯቸው በጣም 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 ወንድሞቼ የኢኮኖሚ ስርዓታቸው በጣም ከጥቂቶቹ ከተሞች ውጪ ሌሎቹ የደከረቱ ድሆች ናቸው። ቻለው እንግዲህ ብራዘር፣ ይህን እፊቴ ገብታ አትንተፋተፍም። ምክንያቱስ ታሪክን ስለማታቅ ማለት ነው። ድሆች ናቸው። የቅፍርናሆም ከተማ ብቻ ነበር ትንሽ ባለጠግነት ይታይባት የነበረችው። ኦኬ፣ የቅፍርናሆም ከተማ ትንሽ ባለጠግነት ይታይባት ነበረ። ጌታም ሲናገር ፍርድ የተነገረባቸው ከተሞች ለምሳሌ ኮራዚን፣ ቤተሳይዳና ቅፍርናሆም የተባሉት አንቺ ቅፍርናሆም እስከ ሰማይ ከፋልሽ ወደ ሲኦል ትወርጃለሽ ብሎ አላት። ቅፍርናሆም ያኔ በጣም ሰፊ ትልቅ ከተማ ናት። የመቶ አለቃው ኢያኢሮስ ልጁን ከሙታን ያስነሳበት ከተማ ነው። ቤተሳይዳ ደግሞ የሚባለው የነ ፊልጶስና የጴጥሮስ የእንድሪያስ ከተማ ነው። እነዚህ ከተሞች በገሊላ ባህር በጌንሴሬጥ ባህር ዙሪያ የነበሩ ናቸው። ሃሎ ይሰማል? ዘርህን አሰልፌ ነው ማስተምር ማለት ነው። ጂኦግራፊም ታሪክም ማለት ነው። ስለዚህ እነዚህ ከተሞች ውስጥ ይኖሩ የነበሩት አብዛኞቻቸው ድሆች ናቸው። አብዛኞቻቸው መናጢ ድሃ ብለን እንደምትለው ማለት ነው። ስለዚህ የጌታ እናት ማርያም ቁጥር 41 ወላጆቹ በየዓመቱ ወደ ፋሲካ በዓል ወደ ኢየሩሳሌም ይወጡ ነበር። የ12 ዓመት ልጅ በሆነ ጊዜ እንደ በዓሉ ወደ ስርዓቱ ወጡ ይላል ነው። ቆይ ይሄኛውን አይደለም የፈለኩትኝ፣ ይሄኛውን አይደለም ጌታ ሶሪ ከቁጥር 24 ጀምሮ ማለት ነው። እንደ ሙሴም ሕግ የመንጻታቸው ወራት በተፈጸመ ጊዜ በጌታ ሕግ የእናቱን ማኅፀን የሚከፍት ወንድ ሁሉ ለእኔ የተቀደሰ ይባላል ተብሎ እንደተጻፈ በጌታ ፊት ሊያቆሙት በጌታ ሕግ 2 ዋሊያ ማለት ይሄ ኢትዮጵያ ላይ ጎንደር ላይ ያለው ቀይ ቀበሮ፣ ጭላዳ ዝንጀሮ እንደሚባለው ዋሊያ የሚባለው ዋሊያዎቹ ተብሎ የሚባለው የኛ የኢትዮጵያ ብሔራዊ ቡድን አይነት ቲሸርታቸው ላይ የሚያደርጉት ቀንድ ያለው እሱን ሳይሆን ይሄ ዋሊያ የተባለው የእርግብ ዝርያ ነው። ሃሎ፣ አዎ የእርግብ ዝርያ ነው እና በጣም ጥንንጦች ናቸው። እነዚህ ዋኔ እርግብ እንደሚባሉት ማለት ነው። እንደነሱ አይነት ነው ዋሊያ የሚባለው ማለት ነው። ዋሊያና ጨረባ የመምጣታቸውን ጊዜ ያስታውቃሉ ይላል በነቢዩ በኤርምያስ መጽሐፍ፣ እንደዚሁም በዘሌዋውያን 11 ላይ ማለት ነው። ዳርያስ ስለ ብራዘር ዳርያስ እንዴ በ12 ቁጥር ምስማር ጥቅጥቅ ማድረገው ማለት ነው። አንድ ተረት ላታነሳ ዋሊያ 2 የእርግብ ጫጩቶች እንደተባለ መስዋዕት ሊያቀርቡ ወደ ኢየሩሳሌም ወሰዱት ይላል። እነዚህ የእርግብና የዋሊያ ጫጩቶች ነው። እነዚህን ጫጩቶች የሚያቀርቡት ምንድናቸው? በሙሴ ሕግ በታናክ ማለት ነው። በሙሴ ሕግ የመጨረሻ በኢኮኖሚ ድሃ የሆኑ ሰዎች የሚያቀርቡት መስዋዕት ነው። ሃሎ፣ አዎ። እናስ ማርያም ምንድን ናት? ድሃ። በወርቅ ጫማ ብሎ የሚለው የወርቁን ጫማ ዛሬ ስብርብር ላረገው ነው። ማን ነው ድሃ ያለው? ራሷ ቤተክርስቲያኒቱ። ተናገር ኤርምያስ፣ ተናገር ኤርምያስ። አንተ ስትናገር ያምርብሃል በመረጃ ስለሆነ እንደሌላው ዝም ብሎ በጩኸት በስድብ በልፍለፋ አይደለም። ኦኬ የድስዋ መላእክት ብሎ በሚለው ላይ እንደዚህ ይላል። ድሃ ብሎ የሚለው ማን ነው የተገለጠው? አንደኛ መጽሐፍ ቅዱስ ይናገራል። ኦርቶዶክስ እንደዚህ ትለዋለች። መላእክት ማርያምን በመላእክት ማርያምን በመንጦላይት፣ መንጦላይት ማለት መጋረጃ ማለት ነው። በመንጦላይት ውስጥ ያመሰግኗታል። ሀዳስ ጣዋ ለአንቺ ምስጋና ይገባል እያሉ መልአክም ማርያምን ቃል ተቀበይ አላት። ከአንቺ ዘንድ ይወጣልና በማኅፀንሽ ያደረ ያድራል። እንዴት? ከድሃ ቤት አደረ ይላል። ድሃ መናጢ ድሃ ናት ማርያም፣ የጌታችን እናት። ኢኮኖሚ የሌላቸው ማለት ነው። ሃሎ፣ ከድሃ ቤት አደረ። እንዴት? ከምን ቤት አደረ? ከድሃ ቤት አደረ። ድሃ ማለት በኢኮኖሚ የደህዩ ሰዎች ቤተሰብ ውስጥ ነው የተወለደው። አቤት! ለዚህ ነው የእርግብ ጫጩቶችን ይዛ ሄደችው መስዋዕት ሲያቀርቡ። ያለውማ ሙክትና በግ ነው፣ ወይፈን ነው ይዞ የሚሄደው። እሷ ግን መናጢ ድሃ ስለነበረች ነው ጫጩት ይዛ ሄደችው። ካኑማ ብራዘር። እሺ
ይህንን እዚህ ጋር ሲተረጉሙት ምን እንደሚሉ ይሉ ብዙ ሴቶችም ይላል ታምር 71 ላይ ብዙ ሴቶችም ከእመቤታችን ጋር ነበሩ። ውሃ ሊጠጣ ወዶ የተጠማ ውሻ ደረሰባቸው። ወደ እሳቸው በመጣ ጊዜ እነዚያ ሴቶች አባረሩት። አምላክን የወለደች በድንጋሌ ሥጋ በድንጋሌ የጸናች ክብርት እመቤታችን ግን ስለተጠማ ወዲህና ወዲያ ሲመላለስ ባየችው ጊዜ አደነቀች፣ አለቀሰችም። ጥሩ ነው። ኦኬ፣ ለውሻ የምታዝን ማለት ነው። ጥሩ። አንቺ ታዝኛለሽን? በቅቡ የተባለ ክርስቶስን የሚወለድ ከአንቺ ነውን አሏት ይላል። ቅቡ የሚባል የተቀባው ክርስቶስ ከአንቺ ነው የሚወለደው አሏትን ይላል። እመቤታችንም ይህን ነገር በሰማች ጊዜ በልቦና ውስጥ ፈጽማ ደስታ አደረገ። ማድጋዋንም ይዛ ወደ ሩቅ አገር ሄደችና ጫማዋን አውልቃ በጫማዋ ውሃ ቀርታ ያንን የተጠማ ውሻ አጠጣችሁ ይላል። ይህንን ጫማ ወንድሞች የኢትዮጵያ ኦርቶዶክስ ክርስቲያን በቆሎ ትምህርት ቤት ሁሉ ጭምር ሳይቀር የወርቅ ጫማ ነው ብላ የምትለው የወርቅ ጫማ ካላት ሀብታም ነች ማለት ነው። ሀብታም ከሆነች እንዴት ከደሃ ቤት አደረቡ ተብሎ ይጻፋል? አልተግባባም ማለት ነው። አየህ፣ ይህንን ጫማ የወርቅ ጫማ ነው ብሎ ይሉታል። ችግር የለውም እና ለተጠማሽ እና ከሴቶቹ አንዱ ማድጋሽን ነው አጎደልሽው ሀብሉም ተቆርጧል ብለው አሏት ይላል። ከዛ ለዚህ ውሻ ውሃ ጠጣችው ይላል ማርያም። ኦኬ፣ ይህን በምን እንይዘዋለን? መጽሐፍ ቅዱስ የአምላካችን የእግዚአብሔር ቃል ሲናገር የጻድቅ ነፍስ ለእንስሳ እንኳን ይራራል ይላል። መጽሐፈ ምሳሌ ላይ የጻድቅ ነፍስ ለማ ይራራል? ለእንስሳ። ምንድን ነው አባዬ? What happened? Shush. She has the milk on the tray. Milk. Also, I told it. Okay, wait. Okay. የጻድቅ ነፍስ ለእንስሳ እንኳን ይራራል ይላል። ኦኬ፣ በዚህ ታምር 71ን በእግዚአብሔር ቃል ስናየው በመጽሐፈ ምሳሌ መጽሐፍ ምዕራፍ 12 ቁጥር 10 ላይ ምን ይላል? ጻድቅ ሰው ለእንስሳ ነፍስ ይራራል ይላል። ኦኬ፣ የጌታ እናት ማርያም ይህን ታምር 71 ላይ ያለውን ተደረገ የተባለውን ታምር በወርቅ ጫማ ውሃ ጠጣች ተብሎ በተባለው ሲጀምር በዛን ጊዜ የወርቅ ጫማ የሚባል አለ ወይ ድፍን ጫማ አለ ወይ ምናምን ነገር እሱ ዛበት ጠይቁ ወገኖች። እና እሺ እንስሳውን ይራራችለትና የጻድቅ ሰው ለእንስሳ ነፍስ ይራራል፣ ለኃጥእ ግን ምሕረት ጨካኝ ነው ብሎ ይላል በመጽሐፈ ምሳሌ 12:10 ላይ ማለት ነው። ስለዚህ የጌታችን እናት በዚህ ቃል መሰረት እሺ ለውሻው ራራችለትና አጠጣችው እንበል፣ ክፋት የለውም። ይህንን ያደረገች ግን ማርያም ታምር 72 ላይ ሚስጥሬን እንዳትነግርብኝ ብላ ለአንድ ሰው ሚስጥር ነገረችው። ሚስጥሩ ደግሞ ክርስቶስን በስጋ እንደምትወልደው ነው። ክርስቶስን በስጋ እንደምትወልደው ነው የተናገረችው ሚስጥር ብላ ማለት ነው። ይህን ሚስጥሩን ግን አውጥቶ ለሌላ ሰው የነገረባትን ሰው ነው እንደዚህ ያለችው ይላል። ያ አዳኝ ጎልማሳ በፊት ለፊት እየመራ ደረሰ ይላል። ወደ ማን? ወደ ማርያም። ለአንድ አገረ ገዢ ነው ሄዶ ሚስጥሩን የነገረባት። ለአንድ አገረ ገዢ ሄዶ ሚስጥሩን ነገረባት። ይሄ ጎለምሳው ወጣት ማለት ነው። አምላክን በስጋ እንደምትወልድ ሚስጥር ተብላ ለሰዎች ነገረች ይልላል። ሲጀምር ክርስቶስን እወልደዋለሁ ብላ በሚስጥር ለጎረምሳ ትናገራለች። ላገኘችው ጎረምሳ ሁሉ የኦርቶዶክስ ማርያም። ኦኬ፣ እነዚህ መጽሐፍቶችን ይዛችሁ በህይወት ዘመኔ እፊት ያትቆሙ፣ ማንም አያስጥላችሁም። መጽሐፍቶቻችሁ እንዴት እንደሚቀዣብሩ ለትውልድ እናሳያለን። የማንም ሰው ስድብ፣ የማንም ሰው ማናፋት አያስቆምም። ይቀጥላል መጽሐፍቱ።
ቤተክርስቲያኒቱም ደግሞ ከኛ ጋር ተስማምታለች። መጽሐፍቶቹ ጥራት እንደሚጎላቸው አውቃለች። ኦኬ ወደ ድባይ ስለ ጮሁ ምንም የሚያመጡት ነገር እንደሌለ እግረ መንገድም እንጭምር እንነግራቸዋለን። እኛ በመጽሐፍ ነው የምናወራው። እና ይህንን ሚስጥር ሄዶ ነገራት። ማነው ነገረባት? ለአገረ ገዡ። እና በዛ ሰዓት ላይ ማርያም ሰማች። ከዛስ አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ለማንም እንዳይናገር የማለላትን ያንን ጎልማሳ ባየችው ጊዜ ፈረደችበት። ፍርድ የማን ነው? የእግዚአብሔር ነው። ከዛስ ረገመችውም። እርግማን የማን ነው? የበለዓም ነው። የኦርቶዶክስ ማርያም ተራጋሚነት ብለን የምንለው ለዚህ ነው። ረገመችውም ይላል። አዲስ ኪዳን ላይ ምንድነው ብሎ የሚለው? አትርገሙ አይደል ያለው መጽሐፍ። አትርገሙ ብሎ የሚለውን የጌታን ትምህርት ወገኖች የሚያሳድዷችሁን መርቁ እንጂ ምን አትበሉ፣ አትርገሙ። እርግማን የማን ነው? የእግዚአብሔር ልጆች የክርስቲያኖች ባህሪ ስላይደለ። እርግማን የማን ነው? የጌታ እናት የማርያም ባህሪዋ ስላይደለ። አትርገሙ ብሎ የሚለውን ቃል አልፋ እሷ ግን ረገመችው። ከዛስ ያን ጊዜ ፈጥኖ ፊቱ ተለወጠና ሁለንተናው እንደ ውሻ መልክ ሆነ ይላል። ሁለንተናው ወደ ውሻነት ተቀየረ። ወዲያውኑ ምን ስትለው? ፈርዳበት ስትረግመው። ይህን እንዴት ልታስተባብሉ ትችላላችሁ? የትኛውን ሐዋርያት ነው እኔ እንዳደረግኩት እኔ ካደረግኩት የበለጠ በላይ ታደርጋላችሁ ብሎ ያላቸው ጌታ? ይሄ አሁን እኔ ካደረግኩት የበለጠ ታደርጋላችሁ ብሏል ጌታ ብላችሁ የእግዚአብሔርን ቃል ልጠቅሱ ትችላላችሁ? እዚህ ፊት አትችሉም። ብትችሉስ የምትጠቅሱት እኛ ፊት ነው። ጴንጤን ደግሞ በእግዚአብሔር ቃል አታማውም። ጅማትና ቅልጥፍህ እስኪለያይ ድረስ እንበታተናለን ማለት ነው። በምን? በእውቀት። በእውቀት ማለት ነው። ስለዚህ እርግማን የክርስቶስ አገልጋዮች ባህሪ ነው አይደለም? የጌታ እናት ባህሪዋ ነው አይደለም? ማርያምን ይሄ ቅዱስ የእግዚአብሔር ቃል አይመለከታትም? ይመለከታታል። ሰውን ረግማ ወደ ውሻነት ቀየረች ተብሎ ሲባል አሜን ይልልሃል። እቺ ታዲያ የጌታ እናት ናት አይደለችም? ስለዚህ አትቀበሏት፣ እንዳትቀበሏት። ኦርቶዶክሳውያን በመጽሐፍ ቅዱስ በመጽሐፍታቸው ላይ ማርያም ብለው የሚጠሯት የጌታችን እናት አይደለችም። እንዴት አወቀ ኤርሚያስ? መጽሐፍቶቻቸው የሚያወሩትን ብታየው ብራዘር፣ እኔ የምለው ነው የምትለው። ማንም ሰው አያስጥላትም። በእውቀትችን ስዕል ከኔ ፊት ቀርበ እንደባለፈው በ25,000 ትውልድ ፊት ስዕሎችህ እንደተቀጠቀጡ አሁንም እገባለሁ ብሎ የሚል ሳለ ኦርቶዶክስን ወክዬ የሟገታለሁ ብሎ የሚል ሰው ካለ ይግባ።